አባዬ መልሼ እኮ ተሸወርኩኝ እያለ ይገኛል። እንዴት ግን እኮ አመኝም ነበረ። እንዴት ምንስ ቢሆን ምንስ ቢሆን የተሸወደ ሰው ቢሸውድ አይፈረድበትም። የደረሰበት እሱም ከባድ ቢሆን ነው። አንዳንዴ እኮ ሚዛናዊ ላልሆን ይችላለሁ፣ ግን እውነት አለኝ እኮ ነው። ሁልጊዜ ላይ ጠቀም ይችላል፣ ግን ህይወት አላዳላችሁ ፈጣሪ ሳላዳላም ይላል። እስቲ በቃ እኔ ለምሳሌ ምንም ነገር የለም፣ ቤተሰቦቼ ድሃ ናቸው። ለካሌብ ቤት ሰጠኸው፣ በፈጣሪ ፊት እኔ እኩል እንታያለን እንዴ ተቀባይ እንዳትወሰጭ እንድትሆን ፈጣሪ እኮ አድሎሃል። የታለ የተሰጠኝ ዶላር ተሰማይ እንዲወረወር ልፈልገት ሆነ አይሆንም፣ እንደዛ አይደለም። ስለዚህ ይሄ ፍልስፍና ሳይሆን መጀመሪያ በሰው ነገር አትናደድ። አንተ ለሁሉም እንድታወራ ትጠብቃለህ። አያባዬ እንዴት እንደዚህ ማድረግ የለብህም፣ ሰርተህ መለወጥ አለብህ እያለው ሽማግሌው በሰው ገንዘብ እንደዚህ መሆን የለብህም እያለ ይነግረዋል። ይቅርታ ዳኒ ሳልነግርህ ሄለንን አግኝቻት ነበረ። ሄደን የኔ በአንድ ላይ ተገናኝተን ነበር። እንዴት ማለት? ይሄ ምን ማለት ነው? ችግር አለው እንዴ? ነው ባገኛት ምን ችግር አለው? አይ ችግር የለውም። እና በቃ በላችሁ ጠጣችሁ፣ ቆንጆ ምሳ ነበር። እንዴት ሳትደውሉ እንደቀራችሁ? በእርግጥ አልመጣልኝም። አንተ ደግሞ ባሉ አይደለህ እንዴ? ሁልጊዜ ታገኛታለህ። እሱማ ትክክል ነህ፣ አገኛታለሁ። አይ ጥሩ ሪፍት ላድርግ ካሌብ ይለዋል። እንግዲህ በጣም ተጨናነቀ፣ እየሳቀበት ይገኛል። ስለዚህ በቃ እረፍት ውሰድ፣ ችግር የለውም እረፍት ውሰድ ይለዋል። ትሁት እንግዲህ ስልኳን እየነካካች ባለችበት ሰዓት በሩን ከፍቶ ይገባል። ምነው ዳኒ በሰላም ነው? ይሄ ውሻ ሚስቴን ምሳ ጋበዛት። ምንድን ነው አንቺ የተናገርኩሽ ሰዓት የምገለፍችው? ወይ ዲድሽ እያከበርሽ ነው? ሰሞኑን የምናገረኝ ነገር በሙሉ ያስቀኛል። ምንድን ነው የሚያስቀው? ቢሄዱ ይመጣብኝ እንዴ? አንተ ምሳ እኮ ነው የጋበዛት። ስለዚህ ሚስቱንም ሁሉንም እኮ ውስጥ ይሄበታል። ስለዚህ እሱ ቆይ ምን አስቦ ነው? ወዷትም ቢሆን ግን እኔ አልፈርድበትም። ትሁት እባክሽ እንደዚህ አትበይኝ እያላት ይገኛል። እኔ ምንም ነገር መቋቋም እችላለሁ፣ ግን በእሷ እንዳይመጣብኝ። እሱ ገንዘብ አለው፣ ባህር ያለው፣ ትንሽ ተግባቡ፣ አለቀ። ታውቃለህ ሚስቱም ጥላው ስለሄደች። እንደዚያማ ከሆነ ከነ ቤተሰቦቹ አቃጥለዋለሁ ብሏት ትሁትን ጥሏት ይወጣል። እሷም እንግዲህ እንዲናደድ ልክልኩን ነግረዋለች። እኔ እዛ ቤት ለምን እንደምትመላለሽ እኮ አልገባኝም። ምንድን ነው የፈለግሽው ነገር አለ እንዴ? እኔ እኮ የሌለው ሰዓት ነው እንጂ የምትመጪው። እኔ እኮ ነግሬያለሁ አባባ ደስ ስለሚሉኝና ምክራቸው ደስ ስለሚለኝ ነው። ደግሞ ካሌድ መንገድ ላይ አገኘኝ። በጣም አሪፍ ሰው ነው አይደል ይላታል። እንዴ ምን ነው? በጣም አሪፍ ሰው ነው። አዎ በተለይ ትዕግስቱ። በነገራችን ላይ ያባባ ልጅ አይደለም እንዴ? ምን ነው ይሄንን ባህሪ ለምንድን እስከዛሬ አልተገነዘብሽም? እንደምቀና። ስለዚህ በቃ አሁን እኮ ብታገባይ ኖሮ አንተን የመሰሉ ልጆች እየወለድኩ ታርፍ ነበረ። እኔ ቀናለሁ በሴቶችን ጓደኞች በቃ። ስለዚህ እንዳትርቀኝ በቃ። እኔም ተስፋ እንዳልቆርጥ ጸልይ ብላው ትሄዳለች ማለት ነው። ምክንያቱም አሁን ላይ ሰው ተስፋ እየቆረጠች ትገኛለች። ስለዚህ በጣም ፈርቷል። እሱም እኔ ፈርቻለሁ እንዳትከጂኝ እያላት ነው የሚገኘው። ትሁት አንዴ ላናግርሽ ቁጭ በይ ይላታል ካሌብ። እሺ እባክሽን ትሁት ለመጨረሻ ጊዜ ላስቸግርሽ፣ የሆነ ፍትህ ስጭኝ። ምን ልስጥህ? በምኑ ጉዳይ? አባዬ በሸመጠጠውና በህሌን ጉዳይ። በሚገርም ሁኔታ እንግዲህ አንተ ህሌን እጅህ ላይ ያለች ሴት ናት። ይቅርታ አድርግልኝና ለአንተ አትገባም ትለዋለች። ስድብ ሳይሆን እኔ እውነተኛ ንግግር ነው።
አንተ የምትመኘው ቤትና ገንዘብ ነው። ከዚህ በፊት ቅዠት እንደሆነ ነግሬህ ነበር። ስለዚህ እኮ እኔ ምን ላድርግ ብለሽ ነው? ተስፋ ያለኝም ቲናና ምኔ የገባሁ ነው። ስለዚህ ሀብት ለማግኘት ነው የተጠጋሁ አንተ ስል ይች እኮ ለራሷ እያመሳተረች የምትኖር ናት። ካሌብ እኮ ባሏ ነው። እና ሌላው እኮ የሚያዝናናው ነገር እኮ በካሌብ እጅ ብዙ ንብረት ስለሌለ ደስ ይላል። ይሄ እንደዚህ አይነቱ ሞኝ ሀሳብ ያወጣኛል ታልክ መቀጠል ትችላለህ። ግን እኔ ስለጠየቀኝ ነው የምመልስልህ። አንተን እኮ መምከር ጉንጭ መፍራት ነው። ስለዚህ እኔ ስራ አለብኝ፣ ለወደፊቱ መማር አለብህ። እኔ ነገርኩህ የሚጠቅምህ ከሆነ ይቺ አታዋጣህም እያለችው ትገኛለች። ትሁት እንግዲህ ስልክ ተደውሎባት ታነሳለች። ማን ልበል? ማነሽ አንቺ? በቃ እሺ ቲና አገራለሽ እንዴ ስትላት የት ልሄድ አስበሽ ነበረ? እኔ ስለሌለው ጠንቅብሽ አይደል እንዴ ትላታለች። የቤቱን ሰላም እኮ ብታዪው ምን ላልችልሽ ነው። ስለዚህ ተጠርገሽ ትወጫለሽ። ወጪው እንዳይቀየር በሚገባን ያውቅሻለሁ። አሁን ለምንድን የደወልሽው? ጭቅጭቅ አምሮሽ ነው ትላታለች። አንዳንድ ነገሮች ልጠይቅሽ ነበር። እሺ ይቅርታ፣ እኔ ምንም የምነግርሽ ነገር የለኝም፣ ስራ አለብኝ። የታባሽ ብላ ስልኩን ትዘጋባታለች። ትሁት ደግ አድርጋታለች። እንኳን በስልክና ፊት ለፊት መንገጥፋ ትሁት በጣም ጎበዝ ናት። ትሁት እንግዲህ አሁን ደውላልኝ ነበረ። አይ እኔ ስራ ላይ ነኝ ብዬ ዘጋሁባት ስልኩን። የማውቀው ጉዳይ የለኝም አልኳት። ጉዷን አላወቀች። እሷ ትዝናና እሺ እያለ ሽማግሌውም ይስቃል። አሁን ግን ዳንኤል ሳይቀይርባት አይቀርም። በጣም እኮ ነው የሚጠላት። ስለዚህ ወንድ ልጅ ለገንዘብ ብሎ እንዴት እዚህ ውስጥ ይገባል? ስለዚህ በቃ ገንዘቡ እኮ እንደ ስካር አድርጎታል። ይህ እኮ እንግዲህ ምንም ቢያደርጋት ምንም ገንዘብ አታገኝም። ምንድን አሰባቸው? ሀሳባቸው ምንድን ነው? እስቲ እኛማ ምን እናስባለን? እነሱም እንዳሰቡ ይነጋገሩ። እኛ ምን ችግር አለብን? እሺ የተከበርከው ምን ልታዘዝልህ? የመጨረሻ ጥያቄ ልጠይቅሽ ይላታል። ጠይቀኝ። እሺ አባዬን ብር ብድሬ ብዬው ነበረ ይሰጠኛል ወይስ አይሰጠኝም? በተቻለሽ መጠን አትቀልጂ ንገሪኝ ይላታል። እንዴ እኔ እኮ ጠንቋይ አይደለሁም። ስለዚህ እንዴት ነው የማውቀው እኔ? እና ስንት ብር ነው? 4 ሚሊዮን ነው እንጂ እኔ ሌላው ምን ያደርግልኛል? ያንተስ ከፋ? ምን ነው በዛ እንዴ? ምን አላት? ለማናቸውም ጠብቀው የሚሆነው ማነው ጋር አንቺ እሱ ሰሰጠኝ የሚያስፈልግሽን ነገር አደርግልሻለሁ እያላት ነበር። ስለዚህ አንተ እንኳን ለሚያስፈልገኝና ለማያስፈልገኝ ትቆይብኛለህ። ግን እኔ የማውቀው ጉዳይ የለኝም። አባዬ ዋሻል ብዬ አላስብም። እንዲህ ቤት እኮ ነው። እኔስ ምን ዋስትና አለኝ? ዋስትናህማ ያንተ አለመሆኑ ነው። ከሰጠህ እሰየው፣ ካልሰጠህም እሰየው። ደጋ ቀድሞውኑ ያንተ አለመሆኑን ማመን አለብህ ሰውዬ ትለዋለች። ምንም ተስፋ አልሰጠችውም። ሰው ልክ ልኩን ነግረዋለች። ምክንያቱም የሚገባውን ነገር ነግረዋለች። አባዬ አሁንስ ምረር ብሎኛል ይላል ሊመጣና አሁን ያለሁበት ነገር እኮ እንግዲህ በቃ ወይ ይለፍብኝ ወይ ምን ይበልብኝ ብዬ ተስፋ ቆርጫለሁ። እንደዚህ ያለው እኔ በጣም ደስ ይላል። መግደል እንግዲህ ሳለብኝ ግን የህይወቴን ማስተካከል አለብኝ። እሰይ ጎበዝ የኔ ልጅ፣ ወንድ ልጅ የዝቋፋት ደስ ይላል ይለዋል ሽማግሌው። ልክ ነህ፣ ትክክል። እንዴ አባዬ በቃ ተው እንደዚህ ነገር ስራ አትስራ በቃ ሲሉ ነበረ። ስለዚህ ወንድ ልጅ እኮ ታስሮ ተፈቶ እንትን ቢል ነው ተልብ ስራ ስላልሰራ ይሆናል። አንዳንድ ሰው ዝም ብሎ ነው እንትን የሚለው የሚያማርረው። መጀመሪያ በደንብ ስራ መስራት አለብህ። እኔ እንግዲህ ጥፋት ተጠፋህ ዋስ ለሆነ ይችላል ያሉ ነበረ። ካሌብና ዳኒ ባንድ ተገናኙ። ግራ ገባው፣ ተጨነቀ፣ ተፋጠጠ፣
ታውቃለህ አባዬ ትናንትና ቤቱን መጥቶ እየበረበረ ነበረ። እንዴ ይበርብር? አዎ ይበርብርቶ ሁሉንም አውቋል። ምን እንደብቀዋለን? አባዬ ምን ነካ? ካርታውን አይቶ ቢያነሳብንስ? እንዴ መጠንቀቅም አለብኝ። የተጎዳሁት እኮ ባለመጠንቀቄ ብዙ ነገር ተጎድቻለሁ። ስለዚህ አይ ምንም ሊያደርግ አይችልም፣ ተው እሱን ለእኔ ተው እያለው ሽማግሌውም በቃ እሺ እንግዲያስ እንደዛ ካልክ እሺ አባዬ ችግር የለውም እያለ ነው እንግዲህ ይመጣል። አሁን ይመጣና መሆንክ ደግሞ በሰላም ነው ጀነየል በሰላም ነው የመጣ ምንድን ነው ተይው አናዳኛለች ሄሌንን ባልሆነ አንቺ ስነ ስርዓት ያዥ። ማን ነው ታዲያ? ይቺ ሌና ናታ። ምን አደረገችልኝ? አሁን እሷ በሰው ቤት አግኝታ እኮ መተባረሯ ነው። ነፍሷን አታውቅም። ስለዚህ ቤቱን ሽጬ እከፍላለሁ ብላ ተበድራ ከሌላ እንትን እያለች ነው አንተ። ስለዚህ አንተና እሷ በቃ ዝም በላችሁ ነው። እኔ ልኩን ነግሬያቸዋለሁ። ስለዚህ ሰዓት ስለሌለኝ በእናንተ ልዝናና እኮ ብዬ ነው። መታ ምን አለ ብታጣራ ያለውን ነገር ይላታል። እንዴ እሺ ቆይኔስ ከዚህ በኋላ ምን ታደርግልሃለች? ባይሆን እንግዲህ ባባ ይሰጥሃል እያላችሁ እንግዲህ ላይክ ሼር እያደረጋችሁ ቀጣይ የምናየው ይሆናል። በጣም ግርም የሚል ነው።